ሰላም እንኳን ወደ ቤቴል ቲዩብ በሰላም መጣችሁ። ዛሬም እንደተለመደው ከመጽሐፍ ቅዱስ የተውጣጡ አስተማሪና እውቀት አዘል የሆኑ ራሳችሁን የምትፈትኑባቸውን ጥያቄዎች ይዘንላችሁ ቀርበናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም የእግዚአብሔርን ወንጌል ለብዙዎች ማዳረስ እንድንችል ላይክ እና ሼር እንድታደርጉ ከወዲሁ እናሳስባለን። ጥያቄዎቹን ሰርታችሁ ከጨረሳችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 ሳይሞት በአውሎ ንፋስ ወደ ሰማይ የተወሰደው ማን ነው? ሀ ሙሴ፣ ለ ኤልያስ፣ ሐመሩሃ ሄኖክ፣ መ ኤልሳዕ። 10 ሰከንድ አላችሁ። ትክክለኛው መልስ ለኤልያስ የሚለው ነው። የዚህ መልስ ማብራሪያ በሁለተኛ ነገሥት ምዕራፍ 2 ቁጥር 11 እስከ 12 ላይ ተጽፎ ይገኛል። ጥያቄ ቁጥር 2 ኢየሱስ አንቺ ብላቴና ተነሽ እልሻለሁ ያላት ጣሊታ የማን ልጅ ናት? ሀ የኢያኢሮስ ልጅ፣ ለ የፋሌቅ ልጅ፣ ሐመሩሃ የመቶ አለቃው ልጅ፣ መ የቤተሰቦቿ ስም አልተጠቀሰም። 10 ሰከንድ አላችሁ። ትክክለኛው መልስ ሀ የኢያኢሮስ ልጅ የሚለው ነው። የዚህ መልስ ማብራሪያ በማርቆስ ወንጌል ምዕራፍ 5 ከቁጥር 22 እስከ 44 ላይ ተጽፎ ይገኛል። ጥያቄ ቁጥር 3 ሐዋርያው ጳውሎስ የተወለደው የት ነው? ሀ በደማስቆ፣ ለ በጠርሴስ፣ ሐመሩሃ በአንጾኪያ፣ መ በገሊላ። 10 ሰከንድ አላችሁ። ትክክለኛው መልስ ለ በጠርሴስ የሚለው ነው። የዚህ መልስ ማብራሪያ በሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ ተጽፎ ይገኛል። ጥያቄ ቁጥር 4 ኢየሱስ ወደ ኢያኢሮስ ቤት በመሄድ ላይ ሳለ የልብሱ ጫፍ በተዳሰሰ ጊዜ የዳሰሰኝ ማን ነው ብሎ ሲል የዳሰሰኝ ማን ነው ትላለህን ብለው ያሉት እነማን ናቸው? ሀ ጴጥሮስና ከእርሱ ጋር የነበሩ ሰዎች፣ ለ ያዕቆብና ከእርሱ ጋር የነበሩ ሰዎች፣ ሐመሩሃ ዮሐንስና ከእርሱ ጋር የነበሩ ሰዎች፣ መ ይሁዳና ከእርሱ ጋር የነበሩ ሰዎች። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ጴጥሮስና ከእርሱ ጋር የነበሩ ሰዎች የሚለው ነው። የዚህም መልስ ማብራሪያ በሉቃስ ወንጌል ምዕራፍ 8 ቁጥር 45 ላይ ተጽፎ ይገኛል። ጥያቄ ቁጥር 5 በተሰሎንቄ ከሚኖሩት ሰዎች ይልቅ ልበሰፊ የነበሩት የየት ከተማ ሰዎች ናቸው? ሀ የቤርያ፣ ለ የቆሮንጦስ፣ ሐመሩሃ የአንጾኪያ፣ መ የገሊላ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ የቤርያ የሚለው ነው። የዚህ መልስ ማብራሪያ በሐዋርያት ሥራ ምዕራፍ 17 ከቁጥር 10 እስከ 11 ላይ ተጽፎ ይገኛል። ጥያቄ ቁጥር 6 በመዝሙረ ዳዊት መጽሐፍ ውስጥ ረጅም የሆነው መዝሙር በመዝሙረ ዳዊት በምዕራፍ ስንት ላይ ይገኛል? ሀ
በመዝሙር 90፣ ለ በመዝሙር 119፣ ሐመሩሃ በመዝሙር 105፣ መ በመዝሙር 72። 10 ሰከንድ አላችሁ። ትክክለኛው መልስ ለ በመዝሙር 119 ላይ የሚለው ነው። የዚህ መልስ ማብራሪያ በመዝሙረ ዳዊት 119 ከቁጥር 1 እስከ ቁጥር 176 ላይ ይገኛል። ጥያቄ ቁጥር 7 የበግ ጠጉር እንዲረጥብና ምድር ደግሞ ደረቅ እንዲሆን እግዚአብሔር ምልክትን የጠየቀው ማን ነው? ሀ ዕዝራ፣ ለ ኤልሳ፣ ሐመሩሃ ጌዲዮን፣ መ ናሆም። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ጌዲዮን የሚለው ነው። የዚህ መልስ ማብራሪያ በመጽሐፈ መሳፍንት ምዕራፍ 6 ከቁጥር 36 እስከ 37 ላይ ተጽፎ ይገኛል። ጥያቄ ቁጥር 8 የፈርዖንን ሕልም የፈታው ሰው ማን ነው? ሀ ዳንኤል፣ ለ አሮን፣ ሐመሩሃ ኤልሳ፣ መ ዮሴፍ። 10 ሰከንድ አላችሁ። ትክክለኛው መልስ መ ዮሴፍ የሚለው ነው። የዚህ መልስ ማብራሪያ በኦሪት ዘፍጥረት ምዕራፍ 41 ከቁጥር 15 እስከ 16 ላይ ተጽፎ ይገኛል። ጥያቄ ቁጥር 9 የሰዶም ሰዎች ሎጥ ሴት ልጆቹን ሲያቀርቡላቸው እንዴት ምላሽ ሰጡ? ሀ ልጆቹን ተቀበሉት፣ ለ ያንተ የሆነውን አንፈልግም አሉት፣ ሐመሩሃ ወዲያ ሂድ አሉት፣ መ በፍርሃትና በንስሐ ተመለሱ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ወዲያ ሂድ አሉት የሚለው ነው። የዚህ መልስ ማብራሪያ በኦሪት ዘፍጥረት ምዕራፍ 19 ቁጥር 9 ላይ ይገኛል። ጥያቄ ቁጥር 10 እግዚአብሔር ለሔዋን ምን በማለት የእርግማንን ቅጣት አስተላለፈባት? ሀ ምድር ካንቺ የተነሳ የተረገመች ትሆናለች አላት፣ ለ የምድርንም ቡቃያ ትበያለሽ አላት፣ ሐመሩሃ በዘርሽ መካከል ጠላትነትን አደርጋለሁ አላት፣ መ በጸነስሽ ጊዜ ጭንቅሽን አበዛለሁ አላት። 10 ሰከንድ አላችሁ። ትክክለኛው መልስ መ በጸነስሽ ጊዜ ጭንቅሽን አበዛለሁ አላት የሚለው ነው። የዚህ መልስ ማብራሪያ በኦሪት ዘፍጥረት ምዕራፍ 3 ቁጥር 16 ላይ ተጽፎ ይገኛል። ውድ የቤቴል ቲዩብ ተመልካቾቻችን እግዚአብሔር በቃሉ ብርሃንነት ይምራችሁ፣ በቤታችሁና በኑሯችሁ ሁሉ ሰላሙን ያብዛላችሁ፣ ቃሉን የምትሰሙ ብቻ ሳይሆን በሕይወታችሁ የምትኖሩ ያደርጋችሁ ያለን በሚቀጥለው ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ በሰላምና በጤና ያገናኘን። ቸር ቆዩልን። ቻው።